ሕይወታችሁን ከመሰረቱ የሚቀይር አንድ እጅግ ወሳኝ የጠዋት ልማድ። ይህን ልማድ ለ3 ቀን ብቻ ሞክሩት። ራሳችሁ ላይ፣ ውሏችሁ ላይ፣ ውስጣዊ ሰላማችሁ ላይ እንዲሁም ከሌሎች ሰዎች ጋር ያላችሁ ግንኙነት ላይ እጅግ የሚያስደንቅ ለውጥ ታያላችሁ። ይህ ተራ የማነቃቂያ ንግግር ወይም ሞቲቬሽናል ስፒች አይደለም። ይልቁንም የአእምሯችሁን የነርቭ ስርዓት ዳግም የምታደራጁበት፣ የፈጠራ አቅማችሁን ከተኛበት የምትቀሰቅሱበትና የዕለቱን የህይወት ትግል ገና ሳይጀምር የምታሸንፉበት፣ ምናልባትም እስከዛሬ ያልሰማችሁት ታላቅ ኃይል ነው የምነግራችሁ። በዚህ ቪዲዮ ይህ አንድ ልማድ እንዴት የህይወታችሁን አቅጣጫ እንደሚቀይር፣ በውስጣችሁ ያለውን ያደፈጠ ወይም ያንቀላፋ ግዙፍ ማንነት እንዴት እንደሚቀሰቅስና ዓለምን በእናንተ መዳፍ ስር እንዴት ማድረግ እንደምትችሉ በዝርዝር እነግራችኋለሁ። ሁሌም ጠዋት ወደ ዕለቱ የህይወት ፍልሚያ ሜዳ ከመግባታችሁ በፊት ይህን አድርጉ። ከዛ ዓለም በመዳፋችሁ ውስጥ ትሆናለች። ጠዋት ከእንቅልፋችሁ ስትነቁ አእምሯችሁ ወዲያውኑ ወደ ሙሉ ንቃት ወይም ቤታ ስቴት አይገባም። ይልቁንም በመጀመሪያዎቹ 20ና 30 ደቂቃዎች ውስጥ አእምሯችሁ ቴታና አልፋ በሚባሉ ለፈጠራና ለፕሮግራም እጅግ አመቺ በሆኑ የሞገድ ደረጃዎች ውስጥ ይቆያል። ይህ ወቅት ሰብኮንሺየስ ማይንዳችሁ እንደ ስፖንጅ ማንኛውንም መረጃ የሚመጥበት ወርቃማ ሰዓት ነው። እናንተ ግን በዚህ ሰዓት ስልካችሁን አንስታችሁ የሌላውን ሰው ጭንቀት፣ ፖለቲካ ወይም ትርጉም የለሽ ወሬ የምታነቡ ከሆነ አእምሯችሁን በቅራቅንቦ መረጃ ፕሮግራም እያደረጋችሁት ነው። ይህ የጠዋት አንድ ልማድ ማለትም ስልክ ሳይነኩ ለጥቂት ደቂቃዎች በዝምታ መቆየት አእምሯችሁ እነዚህን ረቂቅ ሞገዶች ተጠቅሞ የዕለቱን ዕቅድ በጥልቁ ህሊናችሁ ውስጥ እንዲያትም ያደርገዋል። በዚህ ሰዓት የምታስቡት ማንኛውም አዎንታዊ ሐሳብ ወይም የምትገነቡት ምስል ወይም ቪዥዋላይዜሽን በቀጥታ ወደ ጥልቁ የአእምሯችሁ ክፍል ይወርዳል። አስታውሱ፣ ይህ አሁን እየነገርኳችሁ ያለሁት ተራ የስነ ልቦና ምክር ወይም ግምታዊ ሐሳብ አይደለም። ይልቁንም አእምሯችሁን ለስኬት ፎርማት የማድረግ ሳይንስ ነው። የዓለምን ጫጫታ አስወግዳችሁ አእምሯችሁ በራሱ ሞገድ እንዲረጋጋ ስታደርጉ ቀኑን ሙሉ የሚከተላችሁ የማይበገር ትኩረትና የፈጠራ አእምሮ ታገኛላችሁ። እናንተ ቀኑን የምትጀምሩት እንደ ተራ ሰው ሳይሆን ወታደሮቹን አስቀድሞ ለድል እንዳዘጋጀ ጀነራል ይሆናል። በየቀኑ የምትሰሩት ትልቁ ስህተት ገና አይናችሁን እንደገለጣችሁ አእምሯችሁን ለርካሽ ደስታ ወይም ቺፕ ዶፓሚን አሳልፋችሁ መስጠታችሁ ነው። ስልካችሁን ስታዩ፣ ማህበራዊ ሚዲያ ስትጎረጉሩ ወይም አዳዲስ መረጃዎችን ስታነቡ አእምሯችሁ ከፍተኛ የሆነ የደስታ ሆርሞን ወይም ዶፓሚን ይረጫል። ይህ ግን የውሸት ስኬት ወይም የውሸት ደስታ ነው። ገና ምንም ጠቃሚ ሥራ ሳትሰሩ አእምሯችሁ የደስታ ጣራ ላይ ስለሚደርስ ከዛ በኋላ ለሚመጡትና ትኩረት ለሚጠይቁት ከባድ ሥራዎች፣ ለምሳሌ እንደ ንግድ፣ ጥናት ወይም ፈጠራ ያሉ ሥራዎች አእምሯችሁ ፍላጎት ያጣል ወይም ይሰለቻል። ይህ የጠዋት አንድ ልማድ ዓለምን ዘግቶ በዝምታ የመቆየት ጥበብ የዶፓሚን መጠናችሁን ወይም ቤዝ ላይን ዳግም ወደ ቦታ ይመልሰዋል። ጠዋት ላይ አእምሯችሁን ከርካሽ ማነቃቂያዎች ስትከለክሉት አእምሯችሁ ረሃብ ውስጥ ይገባል። ይህ ረሃብ ደግሞ ቀኑን ሙሉ ለምትሰሩት ትልቅ ሥራ እንደ ነዳጅ ያገለግላችኋል። ገና በጠዋት በዲጂታል ጩኸት ያልደነዘዘ አእምሮ ትናንሽ ድሎችን የመለየትና ትላልቅ ሥራዎችን የመጨረስ አስገራሚ ጉልበት ይኖረዋል። እናንተ የዶፓሚን ሥርዓታችሁን በቁጥጥራችሁ ስታደርጉ ሕይወታችሁን የሚመራው የውጭ ማነቃቂያ ሳይሆን የውስጥ ፍላጎታችሁ ይሆናል። ዓለማችን እጅግ ጫጫታ የበዛባት በመሆኗ ብዙዎቻችሁ የራሳችሁን የውስጥ ድምፅ መስማት አቅቷችኋል። የቤተሰብ ፍላጎት፣ የማህበራዊ ሚዲያ ጫናና የኑሮ ግፊት አእምሯችሁን ስለወረሩት የምትኖሩት የራሳችሁን ሕይወት ሳይሆን የሌሎችን ሰዎች የሐሳብ ቅሪት ነው። ይህ የጠዋት አንድ ልማድ ያለምንም መረጃ በዝምታ የመቆየት ጥበብ የውጭውን ጩኸት አጥፍቶ የውስጣችሁን መሪ ድምፅ እንድትሰሙ እድል ይሰጣችኋል። በዚያ የጠዋት ጸጥታ ውስጥ ዛሬ ለምን እነሳለሁ? የሕይወቴ ትልቁ ትርጉም ምንድነው? ዛሬ የማደርገው ነገር ወደ ህልሜ ያቀርበኛል? የሚሉ ጥያቄዎች መልስ ማግኘት ይጀምራሉ። አእምሯችሁ
ከውጭ በሚመጣ አጀንዳ ፋንታ በውስጥ በሚመነጭ ራዕይ መመራት ይጀምራል። ይህን ልማድ ስታዘወትሩ በሰዎች ንግግር የማትናወጡ፣ በችግሮች የማትበገሩና በራሳችሁ ውሳኔ ላይ ሙሉ እምነት ያላችሁ ሉዓላዊ ሰዎች ትሆናላችሁ። እናንተ የውስጥ ድምፃችሁን ስታጠሩ ዓለም የምትመራችሁ መሆኑ አብቅቶ እናንተ ዓለምን የምትመሩበትን ኮምፓስ ታገኛላችሁ። ቀኑን በስልክ ጩኸት፣ በሌሎች ሰዎች የጭንቀት ወሬ ወይም በማህበራዊ ሚዲያ ትችቶች የምትጀምሩ ከሆነ የነፍሳችሁን ቁልፍ ለዓለም አሳልፋችሁ ሰጥታችኋል። ጠዋት ያያችሁት አንድ መጥፎ ዜና ወይም የሰማችሁት የሰው ነቀፋ ቀኑን ሙሉ በብስጭት በጥርጣሬና በዝቅተኝነት ስሜት እንድትውሉ ያደርጋችኋል። ይህ የጠዋት የዝምታ ልማድ ግን ማለትም ከዓለም ጋር ከመገናኘታችሁ በፊት ከራሳችሁ ጋር የምታሳልፉት ወርቃማ ጊዜ በውስጣችሁ የማይደፈር የስሜት ምሽግ እንድትገነቡ ይረዳችኋል። ይህ ወቅት የውስጥ ባትሪያችሁን በሰላም በምስጋናና በጽናት የምትሞሉበት ሰዓት ነው። ከውጭ የሚመጣው ጫጫታ ወደ ውስጥ ሳይገባ እናንተ ከውስጥ ወደ ውጭ የሚፈስ የሰላም ኃይል ስታከማችሁ በቀኑ መሃል የሚገጥሟችሁ ፈተናዎችና ግጭቶች እናንተን የማናወጥ አቅም አይኖራቸውም። ሰዎች ሊነቅፏችሁ ይችላሉ፣ ሥራ ሊበላሽ ይችላል፣ ወይም ያልታሰበ ግርግር ሊፈጠር ይችላል። እናንተ ግን በጠዋቱ የገነባችሁት የስሜት ሉዓላዊነት ስላላችሁ በውጭው ዓለም ማዕበል ውስጥ ብትሆኑም ውስጣችሁ ግን የተረጋጋና የማይናወጥ ይሆናል። ስሜቱን የገዛ ሰው ደግሞ ዓለምን የመግዛት ብቃት አለው። ዓለምን በብዙ ዘርፎች የቀየሩ የተለያዩ ድንቅ ሐሳቦችና ፈጠራዎች የተገኙት በጩኸት መሃል ሳይሆን በዝምታ ጥበብ ውስጥ ነው። አብዛኛው ሰው ቀኑን የሚጀምረው የሌሎችን ሰዎች ሐሳብ በማንበብ ስለሆነ የራሱ የሆነ አዲስ ሐሳብ ለማመንጨት አእምሮ ፋታ ያጣል። ነገር ግን እናንተ ዓለምን ዘግታችሁ በዝምታ ስትቀመጡ አእምሮአችሁ በትላንቱ መረጃዎችና በዛሬው ዕቅዶች መካከል የፈጠራ ድልድይ መገንባት ይጀምራል። ይህ ወቅት አእምሮአችሁ ካለምንም ውጫዊ ጫና በራሱ ነፃነት የሚደንስበት ሰዓት ነው። ማንም ሳይረብሻችሁ የምታሳልፉት ያቺ አጭር የብቸኝነት ጊዜ ለወራት ስታስቡት ለነበረው ውስብስብ ችግር መፍትሄ የምታገኙባት ወይም ለንግድና ለሕይወታችሁ የሚሆን አዲስ ስልት የሚወለድባት የስኬታችሁ ላብራቶሪ ትሆናለች። ሳይንሱ እንደሚነግረን አእምሮ አዲስ መረጃ ሳይቀበል ሲቀር የራሱን መረጃዎች የማቀናጀትና የመተንተን አቅሙ በከፍተኛ ሁኔታ ይጨምራል። እናንተ ጠዋት ስልካችሁን ባለመንካታችሁ ብቻ አእምሮአችሁ የፈጠራ ሞድ ወይም ኢንኩቤሽን ሞድ ውስጥ እንዲገባ ትጋብዙታላችሁ። ታላላቅ ሳይንቲስቶች፣ ጸሐፍትና መሪዎች ቀናቸውን በወሬ ሳይሆን አእምሮአቸው አዲስ ተአምር እንዲያመርት እድል በመስጠት ይጀምራሉ። በዝምታ ውስጥ የሚወለድ አንድ ሐሳብ በጩኸት ውስጥ ከሚሰሙ ሺህ ቃላት በላይ ዓለምን የመለወጥ ኃይል አለው። የሰው ልጅ አእምሮ በቀን ውስጥ ሊወስናቸው የሚችላቸው ጥራት ያላቸው ውሳኔዎች ብዛት ልክ እንደ ባትሪ ውስን መሆኑን ልታውቁ ይገባል። ይህ በስነ ልቦና ጥናት የውሳኔ ድካም ወይም ዲሲሽን ፋቲግ ይባላል። ጠዋት ከእንቅልፋችሁ ስትነቁ የአእምሮአችሁ የውሳኔ ባትሪ 100% ሙሉ ነው። ነገር ግን ገና አይናችሁን እንደገለጣችሁ ስልካችሁን አንስታችሁ የትኛውን መልእክት ልመልስ፣ የትኛውን ቪዲዮ ልለፈው፣ ለዚህ ሰው ምን አስተያየት ልስጥ በሚሉ ትናንሽ የማይረቡና አእምሮን በሚያደክሙ ውሳኔዎች ያንን ውድ ኃይል የምታባክኑት ከሆነ ለትላልቅ የህይወት ለውጥ ውሳኔዎች የሚሆን ጉልበት አይኖራችሁም። ይህ የጠዋት አንድ ልማድ ከዓለም ጩኸት ተለይቶ የመቆየት ጥበብ የአእምሮ ነዳጃችሁን በከንቱ እንዳይፈስ ያደርገዋል። በዚያች የዝምታ ሰዓት አእምሮአችሁ ምንም አይነት የውጭ ግፊት እንዲያስተናግድ አታስገድዱት። ይልቁንም ኃይሉን እንዲያከማች ፍቀዱለት። ይህን ስታደርጉ ቀኑን ሙሉ ለሚገጥማችሁ ከባድ የንግድ ውሳኔዎች፣ ለቤተሰብ ኃላፊነቶችና ለፈጠራ ሥራዎች የሚሆን ጥርት ያለና ያልደከመ አእምሮ ይኖራችኋል። ኃያላን የዓለም መሪዎችና ቢሊዮነሮች ቀናቸውን በማይረቡ ውሳኔዎች የማይጀምሩት ለዚህ ነው። እናንተም የአእምሮ ነዳጃችሁን ለትላልቅ ግቦች የምታውሉ የጊዜና የኃይል ነጋዴዎች ሁኑ። ጠዋት ላይ የምታተርፉት ዝምታ ከሰዓት በኋላ ለምትወስኑት ትልቅ ውሳኔ መሠረት ይሆናል። በየቀኑ ጠዋት ከእንቅልፋችሁ ስትነቁ በውስጣችሁ ሁለት ኃይሎች ይፋለማሉ።
አንደኛው ኃይል ቶሎ ስልክህን አንሳ፣ ዓለም ምን እያለች እንደሆነ ተመልከት፣ ራስህን በዜና ደንዝዝ የሚል የደካማነትና የሱስ ድምፅ ሲሆን፣ ሁለተኛው ደግሞ ረጋ በል፣ መጀመሪያ ራስህን አድምጥ፣ ቀኑን በራስህ መሪነት ጀምር የሚል የጥንካሬ ድምፅ ነው። ስልካችሁን ላለመንካትና ለራሳችሁ የሰጣችሁትን የዝምታ ቃል ኪዳን ላለማጠፍ የምታደርጉት ትግል የውስጥ ዲሲፕሊናችሁን ወይም ዊል ፓወር እንደ ብረት ያጠነክረዋል። ቀኑን የጀመራችሁት በዓለም ግፊትና ትዕዛዝ ሳይሆን በራሳችሁ ሉዓላዊ ውሳኔ መሆኑን ስታውቁ ደግሞ በራሳችሁ ላይ ያላችሁ እምነትና ክብር በከፍተኛ ሁኔታ ይጨምራል። ከስልኬ ማራኪ ምስሎችና ከዓለም ጩኸት በላይ እኔ ለራሴ ትልቅና ታዛዥ ነኝ የሚለው ስሜት ቀኑን ሙሉ በማንኛውም የሕይወት ዘርፍ አሸናፊ እንድትሆኑ የሞራል ብቃት ይሰጣችኋል። የመጀመሪያውን ሰዓት በራሱ ላይ ድል የተቀዳጀ ሰው ቀኑን ሙሉ የሚገጥሙትን ተግዳሮቶች ለማሸነፍ በቂ ወኔና ሞራል ይኖረዋል። ቀኑን የምትጀምሩት እንደ ተመሪ ሳይሆን የራሳችሁን ዓለም እንደምትመሩ ንጉሥ መሆን አለበት። ይህ የጠዋት አንድ ልማድ ማለትም ልክ እንደነቃችሁ ያሉትን ጥቂት ደቂቃዎች ለራሳችሁ መስጠት ተራ ምክር ሳይሆን የሕይወትና የሞት ያህል ዋጋ ያለው የነጻነት አዋጅ ነው። ዓለም እናንተን ምርኮኛ ለማድረግ በሺህ የሚቆጠሩ የዲጂታል ሰንሰለቶችን አዘጋጅታለች። ነገር ግን እናንተ በየጠዋቱ የአእምሮ ሉዓላዊነታችሁን ስታውጁ እነዚህ ሰንሰለቶች አንድ በአንድ ይበጣጠሳሉ። ከነገ ጠዋት ጀምሮ ይህንን ተግባራዊ አድርጉ። አይናችሁን ስትገልጡ ስልካችሁን ከመፈለግ ይልቅ ዝምታን ፈልጉ። መረጃ ከመመገብ ይልቅ ራእያችሁን አሻግራችሁ ተመልከቱ። በሌሎች ሐሳብ ከመሞላት ይልቅ የራሳችሁን የውስጥ ድምፅ አድምጡ። ይህንን ልማድ ለጥቂት ቀናት ብቻ ካደረጋችሁት ሕይወታችሁ 100% መቀየሩን ብቻ ሳይሆን እናንተ ራሳችሁ ወደ አዲስና ወደ ላቀ ታላቅ ሰው መቀየራችሁን በዓይናችሁ ታዩታላችሁ። አሸናፊነት ደግሞ የሚጀምረው በጠዋቱ የጥሞና ድል ነው። ለዛሬ አበቃሁ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ መልካም ሁሉ ከእናንተ ጋር ይሁን።